ጤና ይስጥልን ተመልካቾች እንዴት አላችሁ? ዓለም ላይ ምን ተከሰተ የሚለውን በተለይም የመካከለኛው ምስራቅ ጉዳይን በስፋት ነግራችኋለሁ። ኢራን እንግዲህ ባለስልጣናት ከዚህ በኋላ በስትራቴጂኩ የሆርሙዝ ሰርጥ ላይ ያለን አቋም ከዚህ በኋላ ትዕግስታችን አልቋል ወይም ተጠናቋል የሚል መረጃ አጋርተዋል። ይህ ምንድነው የሚለው በጣም በርካቶችን እያነጋገረ ይገኛል። ከዛ ውጭም ደግሞ በእስራኤል ከፍተኛ የሆነ ተቃውሞ ተቀስሷል። ይህ ተቃውሞ የተቀሰቀሰው በኢራን ያለው ጦርነት ትክክል አይደለም የሚል ነው። በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ ጫና የሚፈጥር ነው እየተባለ ይገኛል። ከዚህም ባሻገር የሆርሙዝ ሰርጥ ጉዳይ ምንድነው የሚሉት መረጃዎችን በስፋት አጋራችኋለሁ። በተለይም ደግሞ አጠር ያሉችን ዛሬ መካከለኛው ምስራቅ ላይ ምንድነው የተፈጠረው የሚሉትን ሰፋ አድርጌ ነግራችኋለሁ ማለት ነው። ቢኒያም ካሴ ነኝ። እናንተ ላይክ፣ ሼር፣ ኮሜንት አድርጎ የተለያዩ ሀሳቦችን አጋሩ። ዛሬ ምላሽ ሰጣችኋለሁ። ከሰሞኑን በተወሰነ መጠን የስራ ብዛት ስለያዘን ነው ምላሽ ያልሰጧችሁ ተመልካቾቻችን። ግን መካከለኛው ምስራቅ ላይ ምን ተፈጠረ የሚለውን ሰፋ አድርጌ ነግራችኋለሁ። ኢራን ባለስልጣናቷ እንግዲህ ከዚህ በኋላ በስትራቴጂኩ ፔሽንሲ የለንም ማለትም በሆርሙዝ ሰርጥ ላይ በሚደረጉ የትኛውም አጋጣሚዎች ሁሉ የትኛውም ጥቃትና ለሚሰነዘርብን የፖለቲካ መደራደሪያዎችም ከዚህ በኋላ አንታገስም የሚል መረጃ ሰጥቷል። ይህ ምን ማለት ነው? በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። እንግዲህ ትዕግስቱ የለንም የሚባሉት ነው። the gist of which is there is preparedness after the recent attacks on Iran coastal areas የሚል ሀሳብም ተሰጥቷል። ማለትም ኢራን እንግዲህ በተለያዩ በሆርሙዝ ሰርጥ አካባቢዎች ላይ የተሰነዘረባት ጥቃት ምላሽ የሚሆን ዝግጅቱ እንዳላት የተነገረ ነው። ከዚህ በኋላ ትዕግስታችን እንግዲህ አልቋል የሚል ነው። ስለዚህ ምላሽ አለን ነው የአርሚው ስፖክስ ፐርሰን ናቸው ይህን ያሉት። ስለዚህ ይሄኛው ቀልድ አይደለም ነው ጉዳዩ። በአሜሪካ ፖለቲከኞችና በአሜሪካ ጦር መካከለኛው ምስራቅ ላይ ያለው ጫና ቀላል አይደለም። ስለዚህ ከዚህ በኋላ ምንም አይነት የፖለቲካ መንገድም ሆነ በተለያየ አጋጣሚ ጦርነቱን ሊቋጭ የሚችል አጋጣሚዎችን ከመከተልም ባሻገር እንግዲህ በሆርሙዝ ሰርጥ ላይ ያለውን ጫና በቀላሉ አንመለከተውም የሚል ሀሳብ ነው የስፖክስማኑ ያስቀመጡት ማለት ነው። ይሄኛው ሌላ ሀሳብ ነው። የኢራን የውጭ ጉዳይ ሚኒስትር እንግዲህ አይኤኢኤ ከዚህ በኋላ ፖለቲካል ሜሴጂንግን እያስተላለፈ ነው ወይም ደግሞ የፖለቲካ ሀሳቦችን ከዚህ ከኒውክሌርና ከአቶሚክ ጋር በተገናኘ የፖለቲካ ሀሳቦችን በመስጠት ላይ ይገኛል። ስለዚህ ይሄኛውን ነገር መቋጨት አለበት ወይም መቆም አለበት የሚል ሀሳብ የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ይህን አስቀምጠዋል ማለት ነው። የሰይድ አባስ አራግቺ ማለት ነው። አይኤኢኤ የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ማለት ነው። እነ ራፋኤል ግሮሲ ትክክለኛ መረጃ እያጋሩ አይደለም፣ ፖለቲካል መልእክት ያለውን ወይም ደግሞ ፖለቲካሊ ይዘት ያላቸውን ሀሳቦች በማጋራት ላይ ነው የሚገኘው በሚል ወቅሱታል። ይህም ትልቅ መነጋገሪያ የሆነ ጉዳይ ነው። በተለያየ አጋጣሚ እንግዲህ መካከለኛው ምስራቅ ላይ ያሉ ጥረቶችን ሊቋጩ የሚችሉ የፖለቲካ እንደምታ ያላቸውን ሁኔታዎችን መቆጣጠር ያስፈልጋል እየተባለ ይገኛል። እስራኤል በተለያዩ አካባቢዎች ጥቃት መሰንዘሯን ቀጥላለች እና ይህ ጉዳይ በግልጽ ተቀምጧል። ከዚህ ውጭም ደግሞ የአረብ ኤምሬቶች ጥቃት ደርሶባታል። እንግዲህ የድሮን ጥቃት ነው የደረሰባት። እስካሁን ባለው መረጃ መሰረት እንግዲህ ምንም አይነት ጉዳት አልደረሰብኝም የሚል ሀሳብ ነው የሰጠችው። አረብ ኤምሬቶች ጥቃቱ የደረሰባት እንግዲህ ስለ ካሳሊቲስ የተፈጠረው ነገር ባታቀም የተቀመጠውን ጉዳይ ባያስቀምጥም እንግዲህ መከላከያ ሚኒስቴሯ በተለያየ አጋጣሚ የተለያዩ ሀሳቦችን እያጋራ ይገኛል። ምን ያህል ጉዳት ደርሷል የሚለውን እስካሁን በግልጽ ማስቀመጥ አልተቻለም። the defense ministry added that at least 2 people have been killed and at least 230 injured due to drone and missile attacks across UAE since the start of the war. ጦርነቱ ከተቀሰቀሰ አንስቶ 230 ሰዎች እንደተጎዱና እንደዚሁም 2 ሰዎች ብቻ ህይወታቸውን እንዳጡ አስቀምጧል። አሁንም ጥቃቱ ግን አረብ ኤሚሬቶች ላይ መቀጠሉን የሚጠቁም መረጃ ነው የተጋራ የሚገኘው። ይሄኛው ብዙ ጥያቄዎች እንዳሉበት እየተነገረ ይገኛል። ከዛ ውጭም ደግሞ እስራኤል ጥቃቷን እንግዲህ በሊባኖስ ቀጥላለች። ቅድም እንዳልኳችሁ እሱ የሚታወቅ ነው። 2 ድሮኖች ከኢራን እንደመጡና እነዚህን ኢንተርሰፕት ማድረጓን ደግሞ አረብ ኤሚሬቶች አስቀምጣለች። የኢራን ሱፕሪም ሊደር ሚሊተሪ ቺፍ ኢን ጋይዲንግ ሜዠርስ እንግዲህ አሊ አብዱ የኢራን ሱፕሪም ሊደር ማለት ነው። የኢራን ሚሊተሪ ኮማንደር አሊ አብዱላሂ ሃዝ ቪዚትድ ሱፕሪም ሊደር ሙጅተባ ሐመኒን ጎብኝተዋቸዋል። ከዚህ በፊትም ማሱድ ፔዜሽኪያን አግኝቻቸዋለሁ ብለው ነበረ። ስለዚህ ዋናው ጦር አሊ አብዱላሂ አዛዥ ማለት ነው ኮማንደሩ አግኝቻቸዋለሁና የተለያዩ ሀሳቦችን ተጋርተናል። ኒው ሜዠርስ ምን አይነት እርምጃ መወሰድ እንዳለባቸው ከዚህ በኋላ ፓወርፉሊ ምን ማድረግ እንዳለብን ኮንፈረንት ማድረግ ያለብን ምንድን ነው የሚሉትንም በተመለከተ ሀሳቦች ተጋርተናል የሚል መረጃ ነው የሰጡት። እንግዲህ ይሄኛውም ትንሽ ለየት ያለ ጉዳይ ሆኗል። በእስራኤል የተለያዩ ተቃውሞዎች ቀደም ሲል እንደነገርኳችሁ ተከስተዋል። እስራኤል ኔታንያሁ
የብሪታንያ ገቨርንመንት በኢራን ጦርነት ላይ የከፈተውን ያልወደዱ ሰዎች ተቃውሞ እያስነሱ ነው። ይሄኛው ተቃውሞ እንግዲህ በርትቶ ሊቀጥል እንደሚችል ማሳያ ነው ተብሏል። ምክንያቱም የጦርነት ልክ አይደለም የሚል መረጃ ነው የወጣው። በተለይም ደግሞ በፎቶ ነው ፎርጌት ኦክቶበር 7 የሚል በእርግጥ ይሄኛውን አይረሱትም የሚል ጥያቄዎች የተነሱ ነው። ግን የተለያዩ ማህበረሰብ ክፍሎች ናቸው ይህን ጥያቄ ያስነሱት። ይሄ ምንድን ነው የሚለውን በስፋት እየተመለከተ ነው። በተለይም ደግሞ የእስራኤል እንግዲህ ተቃውሞ በዚህ ልክ በኢራን ውጥረት ላይ ተቃውሞ ተቀስቅሷል ነው የትክክለኛ ጦርነት አይደለም የሚል ሀሳብ ነው እየተሰጠ የሚገኘው። ያ ማለት እንግዲህ የተለያዩ ምክንያቶችን ለማስቀመጥ ነው። ኦን ሌቭል ኦፍ አቶሚክ ቦምብ ኢራን ሆርሙዝ ኢምፖርታንስ እንግዲህ ልክ እንደ የሆርሙዝን ጉዳይ ኢራን እንደ ኒውክሌር ጦር መሳሪያ እያየችው እንደምትገኝ ነው የተቀመጠው። ስለዚህ በጣም ብዙ አይነት አስቸጋሪ ሁኔታዎች እንዳሉ እየተነገረ ይገኛል። ኔጎሽዬሽን ቲሞቹም ደግሞ በዚህ ልክ መፍትሄ ማምጣት አለባቸው ተብሎ ቢታሰብም እስካሁን ምንም አይነት ነገር አላመጡም ነው። ካታርና ፓኪስታን በተለያዩ አጋጣሚዎች ስለ ሪጂናል ጉዳዮች ወይም ደግሞ ቀጠናው እንዴት እናረጋጋ በሚሉ ጉዳዮች ላይ ሀሳብ እየተሰጠ ይገኛል። ኩዌት ሴይስ ሆስታይል ድሮንስ ዲቴክትድ ኢን ዘ ኤር ስፔስ እንግዲህ ካታርም ልክ እንደ አረብ ኤሚሬቶች ጭምር የኩዌት የተለያዩ ጥያቄዎች የተነሳ ነበረ። ነምበር ኦፍ ሆስታይል ድሮንስ የተለያዩ እነዚህ ጥቃት አድራሽ ወይም ደግሞ ጉዳዩን የሚያወሳስቡ አሊያም ተንኳሽ የሆኑ ድሮኖችን ተመልክቻለሁ የሚል መረጃ የተጋራ ይገኛል። እነዚህ ጉዳዮች ምናልባት በዓለም ፖለቲካ ላይ መልኩ እንዲቀይር የሚችል ወይም ደግሞ ሪተሬሽኖች ሊቀጥሉ እንደሚችሉ ጠቋሚ ያደርገዋል። ኢራን እንግዲህ እስራኤል እንግዲህ በሳውዘርን ሊባኖስ ላይ ያለውን ጣጣ ተከትሎ አንዳንድ የውጭ ፖሊሲዎችን የመቀየር ጉዳዮች መካከለኛው ምስራቅ ላይ እየታየ ይገኛል። ካታር እና ሳውዲ አረቢያ የሚከተሉትም በዚህ መንገድ እንዲመለከቱት እየተደረገ ይገኛል። በጣም አስፈላጊ የሆኑ መረጃዎችን አስፈላጊ የሆኑ የፖለቲካ ሂደቶችና አውዶችን ብቻ መከተል ያስፈልጋል እንጂ ከዛ ውጭ የሚፈጸሙ ጥቃቶች ተቀባይነት ስለሌላቸው መፍትሄ ማምጣት አለብን በሚልም የተለያዩ ሀገራት ዲፕሎማቶች ጥያቄያቸውን እያነሱ ይገኛል። በአውዱ ልክም ለመንቀሳቀስ የሚሞክሩት እንደዚሁ ሀሳባቸውን ያጋራሉ። በጣም ብዙ ውስብስብ ጉዳዮችን የተመለከትን ይገኛል። በጋዛ ያለውን ጉዳይ እንደዚሁ ተመልካቾች ውስብስብ ሆኗል። አንዳንድ ሁኔታዎች እንግዲህ እንደዚህ ፈጠን እያልኩ የምነግራችሁ ምናልባትም በዓለም የፖለቲካ ስርዓት ላይና በአንዳንድ ሁኔታዎች ላይ መፍትሄ ላይመጣ ይችላል የሚሉ ስጋቶች እንደዚሁ ስላለ ነው። የእስራኤል ሚሊተሪ ክሌምስ እንግዲህ በሂዝቦላ ታርጌቶች ላይ ጥቃት ሰንዝር ያለው የሚል መረጃ አለ። እስራኤል ሚሊተሪ ኢንተርሰፕት ኤሪያል ታርጌት ኢን ሳውዘርን ሊባኖስ በደቡባዊ ሊባኖስ ላይ ጥቃት ሲሰነዘር ያው ራሳቸው ጦሩ ያለበት ነው ግን በዛ ምክንያት እኛም አምክነናል የሚል ሀሳብ ነው የሰጡት። ግን በብዙ መንገድ ዛሬ ዓለም ላይ ውስብስብ የሆኑ ነገሮች እየተፈጠሩ እንደሆነ የሚጠቁሙ መረጃዎችን እየተመለከት ነው። አርጂሲ የአሜሪካ ጦር እንግዲህ እንደ ቀደም ሲል እንደነገርኳችሁ በሚፈጽመው ጥቃት ላይ ምላሽ ይሰጣለሁ የሚል ሀሳብ ሰጥተዋል። አሜሪካ ጦርነቱን ለመቋጨት የኢራን ምላሽ እየጠበቅኩ ነው ብላለች። እንግዲህ ነዳጅ ጫኝ መርከቦችን በሆርሙዝ ሰርጥ መንቀሳቀሳቸውን ቀጥለዋል። ለፓኪስታን ናት እንግዲህ ቺ የካታር መርከብ በሆርሙዝ በኩል ያለፈችው። ይህ ምናልባት ጦርነቱን ሊያረግብ ይችላል የሚል ተስፋም ተጥሎበታል። ግን አንዳንድ ጉዳዮች እጅግ አሁንም አስቸጋሪ ነው። ይህ ባለበት ሁኔታ ደግሞ ብሪታንያ ወይም ደግሞ ዩናይትድ ኪንግደም የጦር መርከቧን ወደ መካከለኛው ምስራቅ ልክ ያለው ማለቷ አንዳንድ አስቸጋሪ ነገሮችን የሚጠቁም ነው። ኤችኤምኤስ ድራጎን ወይም ድራጎን የተሰኘችው የጦር መርከቧ እንግዲህ ወደ መካከለኛው ምስራቅ ማምራቷ ከዚሁ ከሆርሙዝ ሰርጥ ጉዳይ ጋር በተገናኘ ስለሆነ አንዳንዶች ጉዳዩ ላይረግብ ይችላል የሚል ሀሳብም እንግዲህ እየተባለ ይገኛል። ከዛ ውጭ እንግዲህ በርካታ መረጃዎች ዓለም ላይ እየተጋሩ ይገኛል። በተለይም እስራኤል በኢራን ለምትካሄደው ጦርነት ኢራቅ ውስጥ ሚስጥራዊ የጦር ሰፈርን ገንብታ እንደነበር መነገሩ ይህም አነጋጋሪ ሆኗል። በማታው ዜና ሰፋ አድርጌ ነግራችኋለሁኝ ውድ ተመልካቾች። እንደዚህ አይነት ጉዳዮች እንግዲህ ሰፊ ትንታኔን የሚጠይቁ ናቸው። ግን ዛሬ በጣም ዓለም ላይ ምን ተከሰተ የሚለውን እናንተ ራፍሊ እንድትመለከቱት ከማሰብ አንጻር ነው። ግን የመካከለኛው ምስራቅ ጦርነት እጅግ ቀላል የሚባል አይደለም። ስለዚህ በተለይም ደግሞ እዚህ እስራኤል ውስጥ የምንመለከታቸው አንዳንድ ተቃውሞዎች በእስራኤል የተነሳው ተቃውሞ የሚያስመለክተው ጦርነቱን ሰዎች እንደተሰላቻቸው ናቸው። እንግዲህ ማለትም እንደዚህ አይነት ጉዳዮች ላይ ህዝቡ ተሰላችቷል ማለት ነው። ይሄ ማለት ጦርነት አንፈልግም ነው እንጂ እስራኤል በኢራን ላይ የምትፈጽመው ጥቃት ልክ አይደለም ሆነ ወይስ ምናምን የሚለው
አይደለም። ልኩ እንግዲህ አንዳንድ ሁኔታዎች በዛ ልክ ማየት በእስራኤል ላይ የተነሳውን ተቃውሞ ቀለል አድርገው የማይመለከቱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንዳንድ ሁኔታዎችን ከጦርነቱን ባሻገር ማርገብ አለባቸው የሚል ሀሳብ እየተነሳ ነው። እንግዲህ ይሄኛው ደግሞ ዛሬም ኤምሬቶች ከመመታቷ ጋር አብሮ ሊታይ የሚችል ነው ተብሏል። ግን ጉዳዮች እንደዚህ አይነት ቀለል ተደርገው የሚታዩ አይደለም የሚል ሀሳብም እንግዲህ ተነስቷል። አንዳንድ የፖለቲካ ግንዛቤዎች ደግሞ በዚህ ልክ የሚታዩ አይደለም፣ ሰፋ ብሎ ሊታይ ይገባል የሚል መረጃ እየተጋራ ይገኛል። ግን አንዳንድ ጉዳዮች በጣም በብሬኪንግ ኒውስ መልክ እየወጡ ይገኛል። አሁንም አንዳንድ ጉዳዮችን ብቻ እየተመለከትን መካከለኛው ምስራቅን ረስተነዋል በሚል የተለያዩ የፖለቲካ ኮንሰፕትን የተደገፉ መረጃዎች በመውጣት ላይ ይገኛሉ። ግን በዓለም የፖለቲካ ስርዓት ላይ አሁን እጅግ አስቸጋሪውና ውስብስቡ ሁኔታም የሆርሙዝ ሰርጥን እንዴት መፍትሄ ልንሰጠው እንችላለን የሚል ነው። ሰው መካከለኛው ምስራቅ ላይ ያለው የእስራኤልና የኢራን ውጥረት በድጋሜ ሊነሳ የሚችልበት አውድም ተፈጥሯል። በዋነኝነት ግን በዓለም የፖለቲካ ስርዓትና አውድ ወይም ደግሞ አረዳድ ውስጥ ያለው ሁኔታ ብሬኪንግ ኒውሶች መልካቸውን የቀያየሩ መሄዳቸውን ብቻ ሳይሆን እኔ እንደዚህ በጣም በፈጠነ የምነግራችሁ ዘርዘር ያሉ መረጃዎችን ማታ ላይ ነግራችኋለሁኝ። ግን ኦፍ ኮርስ አሁን ያለውን ሁኔታ እንዴት አይነት የፖለቲካ ግንዛቤ ይሰጠው የሚለው በጣም በርካቶችን እያነጋገረ የሚገኝ ሆኗል። ግን አንዳንድ ጉዳዮችን ደግሞ ዓለም የምትመለከትበት መነጽር ማስተካከል አለባት እየተባለ ይገኛል። ውድ ተመልካቾች በጣም የሆርሙዝ ሰርጥን ጉዳይ እንግዲህ በስፋት እየተመለከቱ ይገኛል። IRGC የሚሰጠው ማስጠንቀቂያ የኢራን አብዮታዊ ዘብ ማለት ነው ይሄኛውን በግልጽ የሚያሳይ ነውና ውጥረቶች መልካቸውን የቀየሩ አንዱ ከሌላው ላይ የሚያነሳውን የጦር ጉዳይ መልኩን የጦርነት እያደረገ እንደ ሄደ ሊያሳይ ይችላል። ግን የሆርሙዝ ሰርጥን ጉዳይ ደግሞ በተለየ መንገድ ማየት ያስፈልጋል የተባለ ይገኛሉ። ተመልካቾቻችን እነዚህን እንግዲህ በጣም ሰፋ ያሉ መረጃዎች የሚጠይቁ ግን በጣም ፍጥነት ባለው መንገድ ሁኔታዎች የተቀያየሩ ይገኛልና እነሱን ላስረዳችሁ ፈልጌ ነው። 2 ሰዓት ላይ ቱርክ አሜሪካ ላይ ስጋት የደቀነ ባሊስቲክ ሚሳይል ይፋ ማድረጓ፣ እንደዚሁም ደግሞ እስራኤል መካከለኛው ምስራቅ ላይ በዛ ላይ ደግሞ ኢራቅ ውስጥ የተደበቀ ቤዝ መገንባቷን የመሳሰሉት መረጃዎች 2 ሰዓት ላይ እና 3 ሰዓት ላይ በስፋት ነግራችኋለሁ። እናንተም ጥያቄ ይዛችሁ ቅረቡ። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ።